ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። ለመምህራን የመኖሪያ ቤትን የተመለከተ አዲስ ዜና ተሰማ። 42 ሰዎች በኮሌራ በሽታ መሞታቸው ተገለጸ። ፕሬዝዳንቱ ተሸለሙ። ኢትዮጵያ የ2025 የአፍሪካ ኢኮኖሚ መሪ መሆኗ ተገለጸ። 42 ሰዎች በኮሌራ በሽታ መሞታቸው ተገለጸ። የዓለም ጤና ድርጅት WHO ባወጣው አዲስ ሪፖርት መሰረት ከጥር እስከ ሚያዝያ 2017 ዓ.ም ባሉት 4 ወራት ውስጥ በኢትዮጵያ ጋምቤላና አማራ ክልሎች ከ4056 በላይ በኮሌራ በሽታ የተጠቁ ሰዎች የተመዘገቡ ሲሆን ከነዚህም ውስጥ 42 ሰዎች በበሽታው ሕይወታቸውን አጥተዋል ተብሏል። ይህም ማለት የሞት ምጣኔ 1.04 በመቶ መድረሱን ያመላክታል። ሪፖርቱ እንደሚያሳየው ከጠቅላላው የኮሌራ ታማሚዎች መካከል 2016 የሚሆኑት ከጋምቤላ ክልል ሲሆኑ 32 ሰዎች ሞተዋል። በአንጻሩ በአማራ ክልል 2040 የኮሌራ ታማሚዎች ተመዝግበው 10 ሰዎች ሕይወታቸውን አጥተዋል ተብሏል። በተጠቀሰው የጊዜ ገደብ ውስጥ 83 አዳዲስ የኮሌራ በሽተኞች ተመዝግበው የነበረ ቢሆንም ከነዚህ አዲስ ጉዳዮች ጋር ተያይዞ ምንም አይነት ሞት አለመከሰቱ ተገልጿል። የኮሌራ ወረርሽኝ አሁንም ንቁ ሆኖ በሁለቱም ክልሎች በሚገኙ 32 ወረዳዎችና 5 የስደተኞች ካምፖች ውስጥ መስፋፋቱን ቀጥሏል። ከነዚህም ውስጥ 27 ወረዳዎች በአማራ ክልል ሲሆኑ 5 ወረዳዎች ደግሞ በጋምቤላ ክልል ይገኛሉ። ባለፉት 7 ቀናት ውስጥ በአማራ ክልል ተጨማሪ 2 ወረዳዎች አዳዲስ የኮሌራ ታማሚዎችን ሪፖርት አድርገዋል። እየወጡ ያሉ መረጃዎች እንደሚያሳዩት አብዛኛው የበሽታው ወረርሽኝ በአማራ ክልል ውስጥ በእጅጉ የተጠናከረ ሲሆን ሪፖርት ከተደረጉት አጠቃላይ ጉዳዮች ውስጥ 89.9 በመቶ የሚሆኑት ከ4 ወረዳዎች ብቻ የመጡ ናቸው። የዓለም ጤና ድርጅት ይህንን ወረርሽኝ ለመግታትና ተጨማሪ የሰው ሕይወት እንዳይጠፋ ለመከላከል ፈጣንና የተጠናከረ ምላሽ እንደሚያስፈልገው አሳስቧል። ኢትዮጵያ የ2025 የአፍሪካ ኢኮኖሚ መሪ መሆኗ ተገለጸ። በርካታ የአፍሪካ ሀገራት በወሰዷቸው የኢኮኖሚ ማሻሻያዎች በተፈጥሮ ሀብት አቅምና ባላቸው የወጣት ብዛት ምክንያት ፈጣን የኢኮኖሚ እድገት እያሳዩ ነው። የዓለም የገንዘብ ፈንድ መረጃ IMF እንደሚያመለክተው 10 የአፍሪካ ሀገራት ከዓመት ዓመት አጠቃላይ የሀገር ውስጥ ምርት GDP አፈጻጸም አንጻር የአፍሪካን እድገት እየመሩ ነው። በአህጉሪቱም በ2015 ፈጣን እድገት ያስመዘገቡ ያሉ የአፍሪካ ኢኮኖሚዎች መካከልም ኢትዮጵያ 8.1 በመቶ የሀገር ውስጥ ምርት እድገት GDP በማስመዝገቧ እየመራች ትገኛለች። ይህ እድገት በመሰረተ ልማት ኢንቨስትመንት፣ በግብርና ምርታማነትና መሰረታዊ አገልግሎቶች ላይ በመሰራት የተገኘ ነው ተብሏል። ከ108 ሚሊዮን በላይ ሕዝብ ያላት ኢትዮጵያ የዕዳና የዋጋ ንረት ስጋቶች ቢኖርባትም በመንግስት የሚመራውን የልማት ስራዎችን ለመቀጠል ቁርጠኛ ነች። ሴኔጋል 6.7 በመቶ የሀገር ውስጥ ምርት እድገት በማስመዝገብ ተስፋ ከተጣለባቸው ሀገራት መካከል ሆናለች። በቅርቡ በሚጀምረው የነዳጅና ጋዝ ምርት ምክንያት የሴኔጋል ኢኮኖሚ የሀገር ውስጥ ምርት ወደ 8.4 በመቶ እንደሚያድግ ይጠበቃል። ሌላኛዋ አፍሪካዊት ሀገር ዲሞክራቲክ ሪፐብሊክ ኮንጎ ስትሆን ይህች ሀገር 6.5 በመቶ የሀገር ውስጥ ምርት እድገት አስመዝግባለች። ዩጋንዳ ሌላኛዋ የኢኮኖሚ እድገት እያስመዘግቡ ካሉ ሀገራት መካከል ስትሆን 6.3 በመቶ የሀገር ውስጥ ምርት እድገት ማስመዝገቧ ተዘግቧል። በአገልግሎትና በወርቅ ምርት የሚመራው የዩጋንዳ ኢኮኖሚ በ2024 የዋጋ ንረትን ወደ 3.2 በመቶ ዝቅ አድርጎታል። ኮት ዲቯር 6 በመቶ የሀገር ውስጥ ምርት እድገት ያስመዘገበች ሲሆን የካሾውና የካካዋ ማቀነባበሪያ ኢንዱስትሪዎች በማስፋፋት ኢኮኖሚዋን እያሳደገች ነው። እድገቷን በ2025 ወደ 6.3 በመቶ ይሆናል ተብሎ ይጠበቃል። ጋና 5.7 በመቶ የሀገር ውስጥ ምርት እድገት በማስመዝገብ በግንባታ ማዕድን በማውጣትና በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፎች እድገት በማስመዝገብ ከኢኮኖሚው ቀውስ አገግማለች።
ታንዛኒያ 5.4 በመቶ የሀገር ውስጥ ምርት እድገት በማስመዝገብ ኢኮኖሚዋ የተረጋጋና ሁለገብ ሆኖ ቀጥሏል። ኬንያ 4.5 በመቶ የሀገር ውስጥ ምርት እድገት በማስመዝገብ ጥሩ የሚባል እድገት አስመዝግባለች። ኬንያ በብድር አቅርቦትና በዝቅተኛ የዋጋ ንረት አማካኝነት ኢኮኖሚዋ የማገገም ተስፋ ያሳየ ከመሆኑም ባለፈ በአህጉሪቱ ቁልፍ የቴክኖሎጂና የንግድ ማዕከል ሆና ቀጥላለች። አንጎላ 4.5 በመቶ የሀገር ውስጥ ምርት አስመዝግባ ከነዳጅ ምርት ባለፈ ኢኮኖሚዋን ማዘመን ችላለች። ማሊ 4.4 በመቶ የሀገር ውስጥ ምርት እድገት አስመዝግባለች። ምንም እንኳን የማሊ ኢኮኖሚ በመዋቅራዊ ችግሮች ቢገደብም ተስፋ ካላቸው ሀገራት መካከል ሆናለች። የማዕድን ሀብትና የአፍሪካ አህጉራዊ ነጻ የንግድ ቀጠና ቀጣይነት ያለው ትግበራ በመላ አህጉሪቱ እድገትን እያመጣ ነው። ሆኖም እንደ ዋጋ ንረት፣ ከፍተኛ ዕዳ፣ የአየር ንብረት ለውጥ ተጽዕኖዎችና የፖለቲካ አለመረጋጋት ያሉ ችግሮች አሁንም ተግዳሮት ናቸው ተብሏል። ለመምህራን የመኖሪያ ቤትን የተመለከተ አዲስ ዜና ተሰማ። የአዲስ አበባ ከተማ አስተዳደር ከንግድ ባንክ ጋር የተፈራረመው የመምህራን የቤት ቁጠባና ብድር አገልግሎት ጥሩ ቢሆንም በስምምነቱ መሰረት 25 በመቶ ቁጠባ የማድረግ አቅም እንደሌላቸው መምህራን ገለጹ። የአዲስ አበባ ከተማ የመምህራንን ስብሰባ ትውልድ በመምህራን ይቀርጻል፣ ሀገር በትምህርት ትበለጽጋለች በሚል መሪ ቃል ተካሂዷል። በአዲስ አበባ ከተማ የንጋት ጮራ ትምህርት ቤት መምህራን በውይይቱ ላይ ከተማ አስተዳደሩ የመምህራንን የቤት አቅርቦት ችግር ለመፍታት ያመቻቸው 25 በመቶ የቤት ግንባታ ቁጠባና 75 በመቶ የባንክ ብድር ጥሩ መሆኑን ጠቅሰው ሆኖም በኑሮ ጫና ምክንያት 25 በመቶ መቆጠብ እንደማይችሉ ተናግረዋል። 9ና 10 ዓመት የሥራ ልምድ ያለው መምህር 10,000 ብር ገደማ ደሞዝ እየተከፈለው መሆኑን ጠቅሰው ከዚህ ደሞዝ ላይ ለቤት መስሪያ የሚሆን 25 በመቶ ሊቆጠብ አይችልም፣ ሌላ አማራጭ ሊዘጋጅ ይገባል ሲሉ ጠይቀዋል። ሌላ አስተያየታቸውን የሰጡ መምህር ከቤት ኪራይና ከዕለት ፍጆታ ተርፎ ቤት ለማግኘት እንድንቆጥብ የተጠየቅነው የ25 በመቶ ቁጠባ ለመክፈል ያዳግተናል ብለዋል። ሌላ መፍትሄ ሊፈለግልን ይገባል ሲሉም ጠይቀዋል። ለመምህራኑ ጥያቄ ምላሽ የሰጡት የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ መምህራን ያነሷቸው የቤት ጥያቄዎች ትክክልና ተገቢ ናቸው ብለዋል። ችግሩን ለመፍታት እየተሰራ መሆኑንም ገልጸዋል። መምህራን ከዚህ በፊት በነበረ ስብሰባ ያነሱት ጥያቄ ለቤት መስሪያ የሚሆን በነፃ መሬት ስጡን የሚል እንደነበር አንስተው በተጨማሪም የብድር አገልግሎት አመቻቹልን የሚል ጥያቄ ስለነበር ብድሩ መመቻቸቱን አብራርተዋል። በዚህም 25 በመቶ መቆጠብ የሚችሉት እንዲቆጥቡና 75 በመቶ የብድር አገልግሎት እንዲያገኙ የማድረግ ዕድል መመቻቸቱን ገልጸዋል። ሆኖም መቆጠብ ለማይችሉት የኪራይ ቤት ገንብቶ ለመስጠት እየተሰራ ነው ሲሉ ጠቁመዋል። 5,000 ቤቶችን ለመምህራን ከኪራይ ወደ ባለቤትነት የማዘዋወር ሥራ መሰራቱን አያይዘው አንስተዋል። የመምህራን የቤት ችግር አቅርቦትን ለመፍታት በማህበር የማደራጀት ሥራ እየተሰራ ነው ያሉት ከንቲባዋ በተሰራውም ሥራ 350 ማህበራት ተደራጅተዋል ብለዋል። ፕሬዝዳንቱ ተሸለሙ። የቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም በስልጣን ዘመናቸው የመሰረተ ትምህርት ዘመቻ ተግባራዊ ለማድረግ ላበረከቱት አስተዋጽኦ ኢትዮጵያ ሶሳይቲ ፓርትነርሺፕ የተባለ ድርጅት ሽልማት አበረከተላቸው። ጋዜጠኛና ደራሲ ገነት አየለ ሽልማቱን ሐረሬ ዚምባብዌ በሚገኘው መኖሪያ ቤታቸው ማስረከቧ ተዘግቧል። ኮሎኔል መንግስቱ ኃይለማርያም ሽልማቱ ሲበረከትላቸው ባደረጉት ንግግር መሃይምነትን ከሀገራችን ለማጥፋት የተደረገው ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሰው የመሰረተ ትምህርት ዘመቻ በተጀመረ ጊዜ በመላው ሀገሪቱ በርካታ ሰዎች ተሰማርተው በሰሩት ስራ አመርቂ ውጤት የተገኘበት መሆኑን ገልጸዋል። የመሰረተ ትምህርት ዘመቻ በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችና መላው ህብረተሰብ በንቃት የተሳተፉበት ስለሆነ ሽልማቱ የኔ ብቻ ሳይሆን የነሱም ነውና ክብርና ምስጋናውን እነሱም ይውሰዱ ማለታቸው ተዘግቧል። አክለውም በዛን ጊዜ መሃይምነትን ለማጥፋት የተሰራውን መልካም ስራ አስታውሰው እውቅና ለሰጡ ሁሉ ከፍ ያለ ምስጋናን አቀርባለሁ ሲሉ ተናግረዋል። በዚሁ ስነ ስርዓት ላይ የተገኘችው ልጃቸው ዶክተር ትዕግስት መንግስቱ ለትምህርት ያለህ ጥማትና ፍላጎት ያኔ ገና በወጣትነትህ የተገለጠው የመጀመሪያ ልጅህን ትምህርት ብለህ ስትሰይማት ነው።
መማር መማር አሁንም መማር የሚለው መፈክር የሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስ ያደረከውን ጥረት በዚያ ተጠቃሚ የነበሩ ብቻ ሳይሆኑ ከመላው የኢትዮጵያ ሕዝብ ጋር እኛም ቤተሰቦችን እናደንቃለን ስትል አባቷን አወድሳለች ተብሏል። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ እናመሰግናለን። ጤና ይስጥልን።